በቃ ነው ነው የሚለኩት ቁጭ በል ካልኩት ቁጭ ይላል፣ ተነስ ካልኩት ተነስ ይላል። ግን ካልፈለኩት ከዛ በኋላ ሸኘዋለሁ። እየቀለልሽ ነው። ክርስቶስን ቀምሶኝ እንደዚህ ተውኳት የሚል ወንድ ይምጣ። እኔ ጌታን የምትፈልገውን ብር እሰጠዋለሁ። ቀምሶኝ ማለት ነው። ሳይቀምሰኝ አይደለም። ሳይቀምሰኝ ያው እንግዲህ ተወኝ ካለ አላውቅም። ግን ቀምሶኝ እኔ ነኝ የተውኳት የሚል ካለ እኔ እውነት የፈለገውን እንትን እላለሁ እሰጣለሁ። አንቺ ነሽ የምታባራ። አጋጣሚ አዎ፣ ብዙ ወንዶች አልቀመስኩም። ያው ከፈረንጁ በኋላ ስንት ወንድ ቀመሽ? ከፈረንጁ በኋላ ከፈረንጁ በኋላ ሁለት አንድ ኦሮሞ አንድ ልጅ የወለድኩለት እሱ እንኳን ጀግና ነበረ። ግን ያው ጀግና ነበር እሱ እንኳን አይታማም። እሱ ትንሽ እንትን ብሎም አልበገር ባይ ነው። ኦሮሞ ምን ይሽር ነው ጥሩ ነው አልነበር የሚባል ኖ ዝም ብሎ እኮ ማተለቅ እኮ አይደለም እኮ እንትና አተኳኩሱ ነው አይችልበትም። ዝም ብሎ ነው የሚያፈነድ አነጣጣው ኦሮሞ ዝም ብሎ በልጅጉን ዝም ብሎ የሚተኩሰው ነው። አላልኩም አንተ አላልኩም። አቤት ሰው ራሱ እንደሱ አይደለም ያልኩት እኔ። ይችላል አደራረጉ ማለት እኮ አተኳኮሱ ማለት ነው። ምን ይሽው ቆይ አይደለም። አሁን ለምሳሌ አንዳንድ ሰዎች ትልቅ ዕቃ ይኖራቸውና ገብቶ ልብህን ጠቅ ሲያደርግ ያስጠላል፣ ምቾት አይሰጥም። ገባ? ልብሽን ማለት ልብ ድረስ የሚደርስ ጥሩ አይደለም። እኔ አልወድም። ትልቅ በጣም ትልቅ እኔ አልወድም። እኔ የምወደው መካከለኛ ነው። ግን የልጅ አባት የነበረው ምርጥ ነበረ። ግን ያው አጋጣሚዎች ሳትግባባ ትቀርና እኔ ነኝ ጥዬው የመጣሁት የተመለስኩት ማለት ነው ወደ ፈረንሳይ ልጄን ይዤ ምናምን እኔ ነኝ ጥዬው እንትን ያልኩት። አሁንም ግን ወጣኝ እንትን እንመለስ እያለ ነው። እና ወዲውን የምልሽ እንጂ ሁለት ወንዶች ብቻ ቀምሰሽ ነው አሁን መጣው የተባለ አባረሪያቸዋለሁ የምትይ? ሁለት እኮ ትንሽ አይ ኖ በቂ ነው። በህይወቴ 4 ወንድ ነው የቀመስኩት። አንደኛ ድንግልናዬን የሰጠሁት ለሽማግሌ ነው። ባይዘው ድንግልናዬን የሰጠሁት በ21 ዓመት ለሽማግሌ ለባለ ሀብት ኢትዮጵያ እያለው ነው የሰጠሁት። ድንግልናዬን ሸጨው ነው በለው በቃ ባለ ሀብት ነው እና ሽማግሌ ነው ሸጥሽው። ቨርጂኒቲ ይጀል አይ በባህራጅ ይጀልሽው ባህራጅ በቃ እንደዛ በለው። እልህ ይዞኝ ነው ባይዘው። ስንት ዓመት ነበር በድንግልናው ነው የገዛው? አረ ብዙ ነበረ። ግን ምን ያደርጋል አልበረከተም። እሱስ ጥሩ ሰው ነበረ። አሁን እዚህ ጋር ሳወራ ገባ ሌሎች ሰዎች ቅር እንዳይላቸው ትልቅ ባለ ሀብት ነው። በጣም ነው ማከብረው። ግን አጋጣሚ ሆኖ ሙስሊም ነው። መስጊድ ውስጥ ገደሉት። ታውቀዋለህ? ስሙን ብጠቅስልክ ማለት ነው። መስጊድ አይ ችግር የለም። እሱ ነው የወሰደው። ለእሱ ነው የሰጠሁት። እና የሱስ እንዴት ነው? በልጅጉ ጥሩ ነበር ስታስታውሽ? ምንም አይልም። ግን ምን አለ መሰለክ አግብቶኝ እንትን ምንድነው ሳውዲ ሊያስቀምጠኝ ነበር እና ፓስፖርት ምናምን ያወጣልኝ እሱ ነው። እና በቃ ሊያገባኝ ምናምን እንትን ብሎ አለቀ። እዛ ጋር ነገሩ ተቋጨ። ከዛ ጓደኛዬ ፈረንጁን አጣበሰችኝ። ከአረብ ሀገር ኖ እኔ አረብ ሀገር አልሄድኩም። ከኢትዮጵያ ቀጥታ ፈረንሳይ ነው የገባሁት ከኢትዮጵያ